ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ለዛሬ ጥቅምት 10 2018 ዓ.ም ያሰናዳናቸውን ስፖርታዊ መረጃዎቻችንን ከአሁን ሰዓት ጀምሮ ወደ እናንተ እናደርሳለን። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ የአክብሮት ግብዣችን ነው። አብራችሁን ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የአትሌቲክስ ዜናን ቀዳሚ እናደርጋለን። የ30 ኪሎ ሜትር በየዓመቱ የሚደረገው የአዲስ አበባ አትሌቲክስ ፌዴሬሽን የሚያከናውነው የፔፕሲ የጎዳና ላይ ሩጫ በትላንትናው ዕለት ተደርጓል። የተለያዩ ውጤቶች ተመዝግበዋል። በዚህም መሰረት የሴቶችን የውድድር ውጤት ስንመለከት አትሌት ረዴት ዳንኤል በቀዳሚነት ውድድሯን አንደኛ በመሆን አጠናቃለች። ሲጫሌ ደረሰ ሁለተኛ ስትወጣ፣ እንደዚሁ መሰረት ደግሞ ፍላቴ በሶስተኝነት ውድድሯን አጠናቃለች ማለት ነው። በተመሳሳይ በወንዶች አትሌት አበባው ደሳለኝ ከመቻል ስፖርት ክለብ በቀዳሚነት ውድድሩን ሲያጠናቅቅ፣ እንደዚሁ ደግሞ አስራር ሃንዲን ሁለተኛ ሆኖ ጨርሷል። ቶልቻ ተፈራ ደግሞ በሶስተኝነት ውድድሩን አጠናቋል ማለት ነው። በውድድሩ ላይ እንግዲህ በክብር እንግድነት የተገኙ የስፖርቱ አመራሮች ትላንትና እንግዲህ ለአሸናፊ አትሌቶች እንደዚሁ የገንዘብ የዋንጫና የሜዳሊያ ሽልማት አበርክተውላቸዋል ማለት እንችላለን። ትላንት በነበረው እንቅስቃሴ ላይ ማለት ነው። ወደ ሌላ የሀገር ቤት ስፖርታዊ መረጃችን ስናልፍ ደግሞ እግር ኳስን ነው የምናገኘው። የ2018 ዓመተ ምህረት የሲቢ ኢትዮጵያ ፕሪሚየር ሊግ የውድድር መድረክ እንግዲህ በአሳለፍነው ቅዳሜ ጅማሮን አድርጓል። በአዲስ አበባ ስቴዲየም እና በሐዋሳ ስቴዲየም እየተከናወነ ይገኛል። ዛሬም የመርሃ ግብሩ ቀሪ ጨዋታዎች በሁለቱም ስቴዲየም እንደዚሁ ተከናውነዋል። በአዲስ አበባ ስቴዲየም አስቀድሞ በተደረገ ጨዋታ ሻምፒዮናውን ክለብ ኢትዮጵያ መድንን እንደዚሁ ከአዳማ ከተማ ጋር ያገናኘው ጨዋታ ጎል ሳያስመለክት 0-0 በሆናቸው ውጤት ተጠናቋል። ጨዋታው ያን ያህል ለተመልካች ሳቢ አልነበረም። ነገር ግን ደግሞ ሁለቱን አንጋፋ አሰልጣኞች የያዙት ሁለቱ ክለቦች ትልቅ በታክቲክ የታጠረ እንቅስቃሴ ነው ማድረግ የቻሉት። አሰልጣኝ ገብረመድህን ኃይሌ የኢትዮጵያ መድን እግር ኳስ ክለብ አሰልጣኝ፣ እንደዚሁም ደግሞ የአዳማ ከነማ እግር ኳስ ክለብ አሰልጣኝ ስዩም ከበደ ማለት ነው። እነዚህን በፕሪሚየር ሊጉና በተለያየ ጊዜ ደግሞ በኢትዮጵያ ብሔራዊ ቡድን የተመለከትናቸውን ሁለቱን አሰልጣኞች ያገናኘው ጨዋታ 0-0 በሆናቸው ውጤት ተጠናቋል። በጨዋታው እንቅስቃሴ ላይ ሃይደር ሸረፋ እንግዲህ አስቀድሞ በኢትዮጵያ ፕሪሚየር ሊግ ባለፉት ዓመታት እናስታውሰዋለን በስኬታማነቱ ከተለያዩ ክለቦች ጋራ የሊጉን የዋንጫ ክብር ማሳካት ችሏል። ባለፈው ዓመት የኢትዮጵያ መድን ሻምፒዮና ሲሆን የውድድር ዓመቱ ኮከብ በመባል እንደዚሁ መሸለሙ የሚታወስ ነውና ከዚህ ጋር ተያይዞ ዘንድሮ እንግዲህ ክለብ ቀይሮ አዳማ ከተማን ተቀላቅሏል። በክረምቱ የተጫዋቾች የዝውውር መስኮት ማለት ነው። የቀድሞ ክለቡን በገጠመበት እንቅስቃሴ እንግዲህ በሁለት ቢጫ ካርድ በቀይ ካርድ ከጨዋታው ተወግዷል ማለት ነውና በቀጣይ ምናልባት ኢትዮጵያ መድን በሚኖረው ጨዋታ ላይ አዳማ ከተማ በሚኖረው ጨዋታ ላይ እንግዲህ በቀይ ካርድ ምክንያት ወደ ሜዳ የማይመለስ ነው የሚሆነው ማለት ነው። ወደ ሌላኛው የሀገር ቤት ስፖርታዊ መረጃችን ስናልፍ ደግሞ የኢትዮጵያ ብሔራዊ ቡድን ሴቶቹን እናገኛለን። ሉሲዎቹ እንግዲህ ወደ አፍሪካ ዋንጫ የውድድር መድረክ ከረጅም ዓመታት ከ14 ዓመታት በኋላ ወደ መድረኩ ለመመለስ የ180 ደቂቃዎች ብቻ ይቀራቸዋል። ያለፉትን 20 ቀናት ዝግጅት ሲያደርጉ ነበር። በአሰልጣኝ ዮሴፍ ገብረወልድ የሚመራው የኢትዮጵያ ሴት ብሔራዊ ቡድን ወደ አፍሪካ ዋንጫው ለማለፍ የደርሶ መልስ ጨዋታ አለው። ወደ አዛም ኮምፕሌክስ ወይም ደግሞ ወደ ታንዛኒያ ዳሬ ሰላም በዛሬው ዕለት አቅንቷል። የመጨረሻ ልምምዱንም የሀገር ውስጥ ልምምዱ እንደዚሁ ሰርቶ ነበር ረፋል ላይ። አሁን በወጡ መረጃዎች ደግሞ የኢትዮጵያ እግር ኳስ ፌዴሬሽን ይፋ ባደረገው መረጃ መሰረት ወደ ታንዛኒያ ማምራታቸው እየተገለጸ ነው የሚገኘው ማለት ነው። በቀጣዮቹ ቀናት እንግዲህ ይህንን ጨዋታ ያከናውናል። የመልሱን ጨዋታ ደግሞ አበበ ቢቂላ ስቴዲየም ላይ እንደሚያከናውን እየተገለጸ ነው የሚገኘው ማለት ነው። የኢትዮጵያ ብሔራዊ ቡድን ከ14 ዓመት በኋላ ወደ አፍሪካ ዋንጫው የውድድር መድረክ ለማለፍ ወሳኝ ምዕራፍ ላይ ደርሶ እየተመለከት ነው እንገኛለን። የሀገር ቤት ስፖርታዊ መረጃዎቻችን ይህንን ይመስላሉ። ክቡራትና ክቡራን ተመልካቾቻችን ካፍታ ቆይታ በኋላ ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን የምናቀና ነው የሚሆነው። አሁንም ናሁ ቴሌቪዥን ምርጫችሁ አድርጋችሁ ናሁ ስፖርትን እየተከታተላችሁ ስላላችሁ እናመሰግናለን። አብራችሁን ነው። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ!
ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን እየተከታተላችሁ ትገኛላችሁ። ቀደም ሲል የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ አደርሰናል። ከዚህ ሰዓት ጀምረን ከባህር ማዶ የተለያዩ የወሬ ምንጮች ያሰናዳናቸውን መረጃዎች ወደ እናንተ እያደረስን ቆይታ እናደርጋለን። የመጀመሪያው መረጃችን የሚሆነው የእንግሊዝ ፕሪሚየር ሊግን ይመለከታል። የተወዳጁ የእንግሊዝ ፕሪሚየር ሊግ የ8ኛ ሳምንት መርሃ ግብር ቀሪ አንድ ጨዋታ ዛሬ ምሽት የሚከናወን ነው የሚሆነው። በምስራቅ ለንደኑ ክለብ ዌስትሃም ዩናይትድ እና በብሬንትፎርድ ሲቲ መካከል የሚደረገው ጨዋታ ይጠበቃል። እንግዲህ ዌስትሃም ዩናይትድ አዲስ አሰልጣኝ አምጥቷል፣ ኑኖ ስፕሪንቶ ሳንቶስን ማለት ነው። እንግዲህ እሳቸው ከመጡ በኋላም ቡድኑ እያሸነፈ አይደለም የሚገኘው። በእርግጥ አስቀድሞም በጣም ወራጅ ቀጠና ስፍራ ላይ የነበረ ክለብ ነበረ። አሁን ደግሞ ወደ አሸናፊነት ለመመለስ እንግዲህ ቡድኑን እየገነቡ ነው የሚገኙት ማለት ነው። ዛሬ ምሽት እንግዲህ በለንደን ኦሎምፒክስ ስቴዲየም በሚደረገው ጨዋታ ላይ የበለጠ የማሸነፍ ግምት አግኝቷል። ብሬንትፎርድ ሲቲም በዚህ ዓመት ትልልቅ ጨዋታዎችን ማሸነፍ የቻለበትን ውጤት ማስተዋስ ይቻላል ማለት ነው እና የሁለቱ ቡድኖች ፍክክር ከፍ ያለ ሊሆን እንደሚችል እየተገመተ ነው የሚገኘው። ዌስትሃም ዩናይትድ ወራጅ ቀጠና ስፍራ ላይ ነው የሚገኘው። በአንጻሩ 7 ነጥቦች ያሉት ደግሞ እንደዚሁ ብሬንትፎርድ ሲቲ የተሻለ ድል ይዞ ይገባል ተብሎ ይገመታል በዛሬው እንቅስቃሴ ላይ ማለት ነው። አጫጭር ስፖርታዊ መረጃዎችን ወደ እናንተ እናደርስ ካለን ሰዓት አንጻር የተለያዩ ሹምሽሮቹን እየተመለከትን እንገኛለን። የአሰልጣኝነት ሁኔታ ላይ በተመለከተ ማለት ነው። የስዊድን ብሔራዊ ቡድን አዲስ አሰልጣኝ ስለመሾሙ እየተገለጸ ይገኛል። የቀድሞ የብራይተን የቼልሲ አሰልጣኝ የነበሩትን እንደዚሁም ደግሞ በቅርቡ ደግሞ ዌስትሃም ዩናይትድን እያሰለጠኑ ከቆዩ በኋላ ከውጤት ቀውስ ጋር በተያያዘ እንግዲህ ዌስትሃም ዩናይትድ ጋር የተለያዩት አሰልጣኝ ግራሃም ፖተር የ50 ዓመቱን አንጋፋውን አሰልጣኝ የስዊድን ብሔራዊ ቡድን መሾማቸው እየተገለጸ ነው የሚገኘው። ከዚህ ቀደም እንግዲህ የስዊድን ብሔራዊ ቡድን በዓለም እግር ኳስ ዋንጫ የውድድር መድረክ የማጣሪያ ጨዋታዎች ላይ በጣም ዝቅተኛ ነጥብ ነው ማስመዝገብ የቻለው። የምድቡ ግርጌ ላይ ይገኛል፣ 1 ነጥብ ብቻ ይዞ ማለት ነው። ይሄ ብሔራዊ ቡድን ደግሞ ያሉት ስብስብ እጅግ በጣም የሚገርም ነው። በእንግሊዝ ፕሪሚየር ሊግ ላይ የምናውቃቸው የፊት መስመር አጥቂዎች እንደነ ቪክቶር ጄኬሬሽን ማንሳት እንችላለን። የሊቨርፑሉ ደግሞ አዲሱ ኮከብ እንደዚሁ አሌክሳንደር ኢሳቅን የመሳሰሉ ኤላንጋ እንደዚሁም ደግሞ ያሪና ቪክቶር ሌንድሎፍን የመሳሰሉ ተጫዋቾችን የያዘ ብሔራዊ ቡድን ነው። ነገር ግን በስሎቫኒያ ሲሸነፍ ኮሶቮን የመሳሰሉ በጣም ትንሽ ከሚባሉ ሀገራቶች መካከል ይህንን ብሔራዊ ቡድን ሲያሸንፉ ተመልክተናልና ስዊዘርላንድ ነው ይህንን ምድብ እየመራች የምትገኘው። እንግዲህ በጣም ደካማ ውጤት ማስመዝገቡን ተከትሎ የቀድሞ አሰልጣኙን አሰናብቷል። አሁን በሳቸው ምትክ ደግሞ እንግሊዛዊውን አሰልጣኝ ግራሃም ፖተርን እንደዚሁ ዋና አሰልጣኝ አድርገው ለመሾም ከስምምነት ላይ መድረሳቸው እየተገለጸ ነው የሚገኘው ማለት ነው። በቀጣይ የሚሆነውን የምንመለከት ነው የሚሆነው ማለት ነው። ሌላኛው ኖቲንግሃም ፎረስትንም በተመለከተ የተለየ መረጃ እየወጣ ነው የሚገኘው። ሳንዳይች ከዚህ ቀደም በበርንሌ እንዲሁም ደግሞ በመርሲሳይዱ ክለብ ኤቨርተን ሲያሰለጥኑም እናስታውሳቸዋለን። እኛ አሰልጣኝ አሁን እንደዚሁ ኖቲንግሃም ፎረስትን ለመረከብ ከጫፍ ስለመድረሳቸው እየተገለጸ ነው የሚገኘው። ኖቲንግሃም ፎረስት እንግዲህ ባለሀብቱ ግሪካዊ ናቸው። በየስቴዲየሙ እናያቸዋለን እኚህም ባለሀብት ማለት ነው። ኑኖ ስፕሪንቶ ሳንቶስ በዚህ ውድድር መድረክ ወይም ደግሞ ባለፉት ዓመታቶች በነበራቸው ቆይታ በጣም ስኬታማ ጊዜን ማሳለፍ ችለዋል። ለአውሮፓ መድረክ ከረጅም ዓመታት በኋላ እንደዚሁ የተሳትፎ ስፍራን ይዞ እንዲያጠናቅቅ ክለቡ ማስቻላቸው የሚታወቅ ነውና ከአሰልጣኙና ባለሀብቱ በገቡበት ግጭት ምክንያት እንግዲህ አሰልጣኙ ሊሰናበቱ ችለዋል። ከዛ በኋላ
ቶተንሃም ሆትስፐርሱን አሰልጣኝ አንጄ ፖስቴኮግሉን አምጥተዋቸው ነበረ። እሳቸውም ውጤታማ አልሆኑም። እንግዲህ 39 ቀን ነው ቆይታ ያደረጉት። በጣም አጭሩ ጊዜ ነው የነበራቸው ማለት ይቻላል። ሁለተኛው ነው እንደውም በታሪክ ተብሏል። ከዚህ ቀደም 30 ቀን የቆዩ አሰልጣኝና ከዛ ከውጤት ቀውስ ጋር በተያያዘ የተሰናበቱ አሰልጣኝ እንደነበሩ ይታወሳልና አሁን አንጄ ፖስቴኮግሉ ሲመጡ ደግሞ የተሻለ ነገር ቡድኑን ሊለውጡ ይችላሉ ተብለው ሲገመቱ ነበር። በእርግጥ ብዙ የእግር ኳሱ ቤተሰቦች ኑኖ ስፒሪቶ ሳንቶስ ከኖቲንግሃም ፎረስት የተሰናበቱበት ሁኔታ የባለሀብት ጣልቃ ገብነት ነው በሚል ቅሬታ ሲያቀርቡባቸው ነበሩና የእጃቸውን ነው ያገኙት የሚል አስተያየት ሲሰነዝሩባቸው ነበረ። እንደተባለው መሬት ላይም የተመለከተ ነው። እንግዲህ አንድም ጨዋታ ማሸነፍ አልቻሉም። ካለፉት 8 ጨዋታዎች ሁለቱን ባቻ ውጤት ሲያጠናቀቁ 6ቱን ጨዋታዎች በሽንፈት ነው ያጠናቀቁትና እኛ አሰልጣኝ እንግዲህ በሳምንቱ መጨረሻ ቀናት ክለቡ ሽንፈት ማስተናገዱን ተከትሎ በቼልሲ እንደዚሁ ከአሰልጣኝነት መንበራቸው ተነስተዋል። እስከ 7 ሚሊዮን ፓውንድ ድረስ እንደዚሁ ካሳ እንደሚያገኙ እየተገለጸ ነው የሚገኘው ማለት ነው። ያው ባለሀብቱ ገንዘብ ስላላቸው የዚህ ችግር የለባቸውም። አሁን እንግዲህ ተከታዩ ደግሞ አሰልጣኝ ሳንዳይች ይጠበቃሉ ማለት ነው። በዚህ ውጤታማ ይሆናሉ አይሆኑም ወደፊት እንግዲህ እንግሊዝ ፕሪሚየር ሊግ ገና ጅማሮ ማድረጉ ነው። ቢያንስ ወደ 30 ጨዋታዎች ይቀራሉና በእነዚህ መርሃ ግብሮች ላይ ምን አዲስ ነገር ሊያስመለክቱን ይችላሉ የሚለው ነገር እየተነሳ ነው የሚገኘው ማለት ነው። ሌላው እንግዲህ የሚወጣው መረጃ በሳምንቱ መጨረሻ ቀናት ትልልቅ ጨዋታዎች ነበሩ። የተመዘገቡ ውጤቶችን መሰረት ያደረጉ አንዳንድ አስተያየቶች እየተሰነዘሩ ነው የሚገኙት። ሩበን አሞሪም አድናቆት እየጎረፈላቸው ነው የሚገኙ የምሽቱን ጨዋታ ሊቨርፑልን በማንበርከካቸው ማለት ነው። በዚህ በላንክሻየር ደርቢ የሚገርም እንቅስቃሴ አድርጓል ሳይጠበቁ። ያው ሊቨርፑል ተከታታይ ጨዋታዎችን ቢሸነፍ የአምናው የሊጉ ሻምፒዮና ነው። በዛ ላይ ደግሞ በክረምቱ የተጫዋቾች የዝውውር መስኮት ትልልቅ ኮከቦችን ማምጣቱን ተከትሎ እንግዲህ የበላይነት ይኖረዋል ተብሎ ተገምቶ ነበር። ምናልባትም ይህንን ጨዋታ ቤንችማርክ በማድረግ ይህን ጨዋታ መስፈንጠሪያ በማድረግ እንግዲህ ወደ ተሻለ ውጤት ይሸጋገራሉ፣ ወደ አሸናፊነታቸው ይመጣሉ የሚል ግምት ቢሰጣቸውም በትላንት ምሽቱም ጨዋታ እንግዲህ የአርነ ስሎት ልጆች ሽንፈት አስተናግደዋል። አራተኛ ተከታታይ ሽንፈታቸው ነው ሆኖ የተመዘገበው። በተቃራኒው ግን ውጥረት ውስጥ የነበሩት እንደዚሁ ሩበን አሞሪም ግን ትልቅ መነሳሳትን የፈጠረላቸውን ውጤት ነው ማስመዝገብ የቻሉት በአንፊልድ ሮድ ማለት ነው። ከዚህ ጋር ተያይዞ እንግዲህ የተለያዩ አሰልጣኞች የቀድሞ ለምሳሌ ማንቸስተር ዩናይትዱ የግብ ዘብ የነበረው አሁን ደግሞ ለስካይ ስፖርት በትንታኔ እያገለገለ የሚገኘው ፒተር ሽማይክል ትልቅ አድናቆት ሰጥቶታል። ወደፊትም እንግዲህ ቡድኑን ወደ ጠንካራነት ምዕራፍ ሊያሸጋግረው ይችላል የወጣት አሰልጣኝ የሚል አስተያየት ሰጥቷል። ትላንት የተጠቀመውን ብልጠትም እየተደነቀለት ይገኛል። በጨዋታው ላይ የነበረው አሰላለፍ የሊቨርፑልን አካሄድ ቀልብሶ ውጤት ይዞ መውጣቱ ደግሞ የበለጠ እንዳስደሰታቸው ብዙ የቀድሞ የማንቸስተር ዩናይትድ ሌሎችንም ክለብ ተጫውተው ያለፉ የእግር ኳሱ ሊቃን ይህንን አስተያየት እየሰጡ ነው የሚገኙት። ሌላ በተመሳሳይ እንደዚሁ አርቴታ ማካሄድ እየተደነቀ ይገኛል። ከሁለት ሳምንታት በፊት በሊቨርፑል ብልጫ ተወስዶበት የደረጃ ሰንጠረዡን ቀዳሚነት ለቆ ነበረ። አሁን ግን በሁለት ሳምንታት ውስጥ የተገኙትን አጋጣሚዎች እንግዲህ በመጠቀም ደግሞ ወደ አሸናፊነት መጥቶ በጨዋታ እንቅስቃሴ ብልጫ ተወስዶበትም ጭምር ጨዋታዎችን እያሸነፈ ደግሞ የመሪነቱን ስፍራ ያስቀጠለበትን ውጤት እየተደነቀለት ይገኛል። ምናልባትም አሁን የያዘውን መንገድ አጠናክሮ መቀጠል ከቻለ አሰልጣኝ ሚካኤል አርቴታ ከ20 ዓመታት በኋላ የሊጉን የዋንጫ ክብር ወደ መድፈኞቹ ቤት ሊያመጣ የሚችልበት ይህ የውድድር ዓመት ሊሆን እንደሚችል እየተገመተ ነው የሚገኘው ማለት ነው። አንዳንድ ተጫዋቾችም አብረው እየተነሱ ይገኛሉ። ከአርሰናል ውጤት ጋር በተያያዘ ቪክቶር ጂኬሬሽ ጎል ባያገባም በቡድን ውስጥ ያለው እንቅስቃሴ ግን እየተወደሰለት ነው የሚገኘውና ክቡራትና ክቡራን ተመልካቾቻችን በእነዚህ በሁለቱ ክለቦች በተለይ የዘንድሮ ዓመት የፕሪሚየር ሊጉና አካሄዳቸውን እንዴት ገመገማችሁ? አስተያየት ልትሰጡን ትችላላችሁ። ማንስ ሻምፒዮና የሚሆን ይመስላችኋል? ሊቨርፑል አሊያስ አሁን ደግሞ ሁለተኛ ደረጃ ላይ የመጣው ያለፉትን ዓመታቶች በስኬት ማጠናቀቅ የቻለው የአሰልጣኝ ፔፕ ጋርዲዮላው ስብስብ ማንቸስተር ሲቲ ሊያነሳ ይችላል? አሊያስ ደግሞ ሊቨርፑል ይሄን ዓመት ሊያሸንፍ ይችላል? ወይስ ደግሞ አሁን ድምጹን አጥፍቶ በጥሩ ትራክ ላይ የሚገኘው የአሰልጣኝ ሩበን አሞሪም ቡድን ማንቸስተር ዩናይትድ ሰርፕራይዝ ሊያደርገን ይችላል የሚለውን ነገር እስኪ እናንተ ሀሳብ ልትሰጡበት ትችላላችሁ። ክቡራትና ክቡራን ተመልካቾቻችን ካለን ሰዓት አንጻር የመረጃ ሰዓታችን እዚህ ላይ እናጠናቅቃለን። ስለተከታተላችሁ እናመሰግናለን። ተወዳጅ ናሁ ቴሌቪዥን ፕሮግራሞች የሚቀጥሉ ይሆናል። ዛሬ ዕለተ ሰኞ ጥቅምት 10 2018 ዓ.ም ያሰናዳናቸው የሀገር ቤትና የባህር ማዶ ስፖርታዊ መረጃዎቻችን ይህንን ይመስሉ ነበር። መረጃዎችን ወደ እናንተ በማድረስ ገዛ ሄንዱ ላይ ካሜራ ባለሙያችን ፍቃዱ ለተንሳይ ከኛ ጋር ቆይታ አድርጓል። መልካም ጊዜ ይሁንላችሁ።